በ17ኛው ጠቅላላ ምርጫ የነበሩ ሂደቶች ላይ ሰላምን ከማስከበር አንፃር የሚሊሻው ኃይል ከሌሎች የጸጥታ ኃይሎች ጋር ተደምሮ የሰራቸው ስራዎች እንዴት ተገመገሙ? ምርጫውን አካባቢ ሰላማዊ የማድረግ ሰላማዊ አትሞስፌር ወይም ደግሞ ሰላማዊ አካባቢ የመፍጠር ተልኳችን ነው። ይሄን በሁሉም የክልሉ አካባቢዎች ላይ ህዝቡ በሰላማዊ መንገድ ወጥቶ እንዲመርጥ ሚሊሻችን ዋጋ ከፍሏል። እየተተኮሰበትም ጭምር ከጠላት ጋር ጉሩምቦ ለጉሩምቦ ተናንቆም ጭምር ህዝቡ በተረጋጋ መንገድ እንዲመርጥ ዋጋ ከፍሏል። እውነት ለመናገር በዚህ አጋጣሚ የጸጥታ ኃይላችንን በተለይም ሚሊሻና ሰላም አስከባሪያችንን በጣም አመሰግናለሁ። ሁለተኛ ከምርጫ በኋላ ደግሞ ሊፈጠር የሚችል ችግር ቢኖር አሁን ያለውን ሰላማዊ ሂደት ሊያደፈርስ የሚችል ችግር ቢኖር ምን ማድረግ አለብን ብለን እቅድ አለን። በእቅዳችን መሰረት ለጸጥታ ኃይላችን ስምሪት ተሰጥቷል። በሁሉም አካባቢዎች ላይ አሁን የተጀመረው ሰላማዊ ሂደት ተጠናክሮ እንዲቀጥል በክልሉ ያለውን ሰላም ከማረጋገጥ አንፃር በተጨባጭ አሁናዊ የሆነው የሚሊሻው ቁመና ምን ይመስላል? ክልሉን አጠቃላይ ከገጠመው ችግር ነፃ ሆኖ ወይም ደግሞ ወጦ አስተማማኝ ሰላም እንዲሰፍን ከማድረግ አኳያ የሚሊሻው የራሱ አደረጃጀት አለ። በዚህ አደረጃጀት እየተመራ ከፌደራልና ከክልሉ የጸጥታ ኃይል ጋር በተለይም የክልሉ አድማ መከላከልና የፖሊስ አደረጃጀት አለ። ከነሱ ጋር በጥምር ነው እየተደራጀ ያለ። አሁን ባለው ነባራዊ ሁኔታም የክልሉን ሰላም መልሶ ለማረጋገጥ ከምን ጊዜውም በላይ የጸጥታ ኃይላችን በቁጥርም በአቅምም ጠንክሮ እየሰራ ያለበት ሁኔታ አለ። እሱ ብቻ አይደለም፣ የትጥቅ እና የሎጂስቲክ ከማሟላት አኳያም ከክልሉ መንግስት ጋር በመነጋገር ሚሊሻው በሙሉ አቅም የተሰጠውን ተልዕኮ ከመፈጸም አኳያ የተሻለ ደረጃ ላይ ነው ያለ ብለን ነው የምናስበው። በተለይም በአሁኑ ሰዓት እንደ ክልል ራሱን የቻለ ክፍለ ጦር ከዚህ በፊት ያልነበረ የክፍለ ጦር አደረጃጀት አለ። የሚሊሻው እና የሰላም አስከባሪው በጋራ በክፍለ ጦር ተደራጅቷል። ሌሎቹ ወታደራዊ አደረጃጀቶች የሻለቃ የሻምበልና የመሳሰሉትን አደረጃጀቶች በተሟላ ቁመና ላይ ነው ያለ ብለን ነው የምናስበው። 2015 2016 በርካታ ወረዳዎችም ሳይቀሩ በጽንፈኛው ቁጥጥር ውስጥ ነው የነበሩት፣ በርካታ ቀበሌዎችም ጭምር። በአሁኑ ሰዓት በርካታ ወረዳዎች ብቻ አይደለም፣ አብዛኛው ወረዳዎቻችን ከጽንፈኛው ነፃ ናቸው። አንዳንዶቹ ቦታ ላይ እንዲወጣ ገባ የሚልበት አለ። ያም አሁን ባለው ነባራዊ ሁኔታ የኛ የጸጥታ ኃይል ተቆጣጥሮ ያለበት ሁኔታ አለ። በጣም ብዙ ቀበሌዎች በተመሳሳይ መንገድ ከጽንፈኛው ነፃ ሆነው ዘላቂ ሰላም እንዲረጋገጥ ነው የምንፈልገው። የስነ ምግባር ጉዳይ እንዴት ይታያል? በስራው ተልእኮን በመፈጸም ሂደት ውስጥ የሚፈጸሙ ግድፈቶች ሲኖሩ እንዴት ነው ማስተካከያ የሚወሰደው? ከህዝብ አንጻር የሚነሱ የተወሰኑ ሮሮዎች እንኳን ቢኖሩ ወይም ቅሬታዎች ቢኖሩ እንዴት ተደረኩ እንዴት ተፈጸመ የሚባል ቢኖር የእናንተ ኮሚሽን እንዴት ነው የሚቆጣጠረው? ሚሊሻውን ራሱን የቻለ መድረክ አለን። ሚሊሻውን የምናስገመግምበት ሲመለመልም ተገምግሞ ነው፣ ሲደመር አሁንም ደግሞ ችግር ሲፈጥርም ይገመገማል። መገምገም ብቻ አይደለም፣ በህግ ተጠያቂ እስከማድረግ የትኛውም አካባቢ ላይ የምታየው አልፎ አልፎ የምታያቸው የስነ ምግባር ጉድለት ያለባቸው አሉ። ያለ ምህረት ነው እርምጃ የምንወስደው። ምክንያቱም ራሱን የቻለ አደረጃጀት አለን። በጓድ በመቶ በሻምበል በሻለቃ ተገምግሞ ሻለቃው ላይ እርምጃ ይወሰዳል። ሻለቃው ላይም ሳይደርስ ገና የመጀመሪያ የግንባታ ራሱን የቻለ የግንባታ እና የስልጠና ተቋም ስላለን ወይም የዳይሬክተር ራሱን የቻለ እንትን አለ። ስለዚህ በየጊዜው አቅማቸውን የመገንባት ስነ ምግባራቸውን የማነጽ በችግር ውስጥ ገብተው ከሆነም የመገምገም እስከዚህ ድረስ እንወስዳለን። እንደተባለው አንዳንድ ቦታ ላይ ህጋዊ እርምጃ በሚወስዱበት ጊዜ በተለያየ መንገድ ተደራጅቶ የመክሰስ ሁኔታ አለ። እሱ ሊሆን ይችላል። ከህግ ውጭ ሚሊሻውም ይሁን ማንኛውም ህግንና ከለላን መሰረት በማድረግ ያልተገባ እርምጃ የወሰደ አካል በህግ እርምጃ ይወሰድበታል። የጦር መሳሪያ ታጥቀው በቡድን ሆነው በተለያየ አደረጃጀት ክልሉ ላይ የክልሉን ሰላም ለማወክ እየተዋጉ ያሉ ጽንፈኛ ኃይሎች አሉ። በሌላ በኩል ደግሞ በየጥጋ ጥጉ በከተማም ይሁን በገጠር ሰላምን ለማወክ በተወሰነ አደረጃጀትም ቢሆን ወይም ደግሞ ከአደረጃጀት ውጭም በሆነ በግለሰብ ደረጃ በየአቅጣጫው መንገድ አላሳልፍም ሌላም ተግባራትን የሚፈጽሙ አሉና እነዚህ ለይቶ ለሚገባው ኃይል ተገቢ ስምሪት በመስጠት በመከላከል በኩል የተከፋፈለ እንደ ኃይሉ መጠን የሚሰማራ የሚሊሻ አደረጃጀትና
አሰራር አለ ልንል እንችላለን? እንደተባለው በከተማም ይሁን በገጠር በተደራጀ መንገድ ይሁን በተናጥል የሚንቀሳቀሱ ሌቦች አሉ። ሁለተኛ በተደራጀ መንገድ ደግሞ ጫካ ገብተው ህዝቡን የሚያስቸግሩ ዘራፊዎች አሉ። እነዚህ አካላት በየትኛውም መንገድ ተቀባይነት የላቸውም። ስለሆነም የኛም እቅድ ሰፈር አካባቢ ላይ ለሚንቀሳቀሰው አነስተኛ ኃይል ወጣ ብሎ ደግሞ ነፍጥ አንግቶ በተጨባጭም የጸጥታ ኃይሉን እየተፋለመ ያለውን ደግሞ እስከ ህይወት መስዋዕትነት በመጋፈጥ ጠላትን እስከ መጨረሻው ድረስ በመታገል የህዝቡን ሰላም ማረጋገጥ ነው ተልኳችንም ይሄ ስለሆነ፣ ስለዚህ ለህዝቡ ሰላምና ደህንነት መስዋዕትነት እየከፈለ ነው ያለ። ስለዚህ በገጠርም ይሁን በከተማ እነዚህ አካላት ከእኩይ ድርጊታቸው ተቆጥበው ወደ ትክክለኛው ከህዝቡ ጎን ተሰልፈው ህዝቡ የጠማውን የልማት እንቅስቃሴ አብረው ተካፋይ እንዲሆኑ በዚህ አጋጣሚ ጥሪ እናስተላልፋለን። በክልሉ ዘላቂና ሰላሙ የተረጋገጠ ልማት ላይ የሚሊሻው ኃይል በቀጣይስ እንዴት ይታያል? የምርት ማሳደጊያ ግብአቶችን ከመጀመሪያውም ጀምሮ እጀባ ሰጥቶ አርሶ አደሩ ደጅ እስከሚደርስ ድረስ ኃላፊነት አለብን። ይህን የማጀብ ስራ እኛ እየሰራን ያለን ከሌሎቹ የጸጥታ ተቋማት ጋር በመተባበር። ሁለተኛ ሌሎቹ የንግድ ለምሳሌ የነዳጅ ሌሎቹ የሸቀጣ ሸቀጥ አገልግሎቶችን የእጀባ አገልግሎት እየሰጠን ያለን። በቱሪዝም ብንሄድ መንግስት የያዘው ኢኒሼቲቭ በጣም ትልቅ ነው። ነጎርጎራ የባህር ዳር ሪዞልትን ጨምሮ በሌሎቹ አካባቢዎች ላይ ጣናን መሰረት አድርጎ እየተሰራ ያለ የማልማት ስራ በእጅጉ በአሁኑ ሰዓት ከፍተኛ የጥበቃ አገልግሎት እየተሰጠ ነው ያለ። የሚሊሻ ኃይሉ የግሉን የልማት እንቅስቃሴ ከማልማቱን ባሻገር እና ግንባር ቀደም ሆኖ እንዲለማ ከማድረግ ባሻገር የህብረተሰቡ ልማት በመንግስት የታቀዱ የልማት እቅዶች ውጤታማ እንዲሆኑ ኃላፊነቱም አለብን፣ እየሰራን ያለ።